ተናስለን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናቀርባለን። ኢቲቪ 57 ተጀምሯል። ሁሌም ምርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። ቤት ሰርተን እናስረክባለን ብለው ሕዝብን በሚያጭበረብሩ አካላት ላይ ሕጋዊ እርምጃ እየተወሰደባቸው መሆኑን የፍትህ ሚኒስትሯ ሀና አርአያ ሥላሴ አስታወቁ። ሀገራዊ ምክክር ሁሉም አሸናፊ የሚሆንበትና ጠንካራ ዜጎቿ በጋራ ብሔራዊ ጥቅሟን የሚያስጠብቁላት ኢትዮጵያን ለመገንባት ሚናው የላቀ ስለመሆኑ ተጠቆመ። ቻይና በታይዋን ሰርጥ አቅራቢያ ወታደራዊ ልምምድ ማድረግ መጀመሯን ተከትሎ ታይዋን ሉዓላዊነቷን እንደምታስጠብቅ ገልጻለች። ኢቲቪ 57 ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡ መልሳን ነኝ። አብራችሁን ቆዩ። ኢትዮ መልሕቅ ኢትዮጵያን ከባህር በር ለማራቅ የተወጠነው ሴራ እየከሸፈ ነው። የባህር በር ጥያቄ በኢትዮጵያ ፖለቲካ ስነ ምህዳር ነውርነቱ አብቅቷል። ዓለም ለኢትዮጵያ የባህር በር ጥያቄ ዕውቅና እየሰጠ ነው። ኢትዮጵያ ዙሪያ ገባዋን ለመክበብ የተደረገው ጥረት ኢትዮጵያ ከበባውን በመክበብ አምክነዋለች። እንዴት? ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልሕቅ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ዛሬ ምሽት እንዳያመልጣችሁ። ወደ ቀዳሚው ዜናችን ተሻግረናል። ጠቅላይ ሚኒስትር አብይ አህመድ ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጋር በስልክ ተወያዩ። ጠቅላይ ሚኒስትር አብይ አህመድ ለፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ለፈረንጆቹ አዲስ ዓመት የእንኳን አደረሶ መልካም ምኞት መልእክት በስልክ አስተላልፈዋል። ጠቅላይ ሚኒስትሩ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት የሁለቱ ሀገራት ግንኙነት እየተጠናከረ መሆኑን ጠቁመው የሁለትዮሽ ትብብሩን የበለጠ ለማጠናከር ሀሳብ መለዋወጣቸውን ገልጸዋል። የጋራ ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይም መረጃ ለመለዋወጥ ከስምምነት መድረሳቸውንም ጠቁመዋል። ቤት ሰርተን እናስረክባለን ብለው ሕዝብን በሚያጭበረብሩ አካላት ላይ ሕጋዊ እርምጃ እየተወሰደባቸው መሆኑን የፍትህ ሚኒስትሯ ሀና አርአያ ሥላሴ ተናገሩ። በሌላ በኩል ብሔርንና የፖለቲካ አቋምን መሰረት በማድረግ በሕግ ቁጥጥር ስር የዋለ አንድም ዜጋ አለመኖሩን ሚኒስትሯ ገልጸዋል። ሚኒስትሯ ይህን ያሉት የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 7ኛ መደበኛ ስብሰባ ላይ ነው። ፍሬሕይወት ረታ ተጨማሪ አላት። የሕዝብ ተወካዮች ምክር ቤት ባካሄደው 7ኛው መደበኛ ስብሰባ የዜጎች ዲሞክራሲያዊና ሰብአዊ መብት ጥሰትን በተመለከተ ከምክር ቤት አባላቱ ጥያቄዎች ቀርበው የፍትህ ሚኒስትሯ ሀና አርአያ ሥላሴ ምላሽና ማብራሪያ ሰጥተዋል። በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ የሰብአዊ ጉዳት ተዳርገዋል። ቶሎ ፍትህ የመስጠትና የህግ የበላይነትን ከማስጠበቅ አንጻር ማብራሪያ ቢሰጡ። በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስነው ፍርድ ቤት ያቆምነው ሰው የለም። ግን አንድ ሰው የፖለቲካል ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም ሆነ የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን። ግጭት ባለባቸው አካባቢዎች ሁሉ መሳሪያ አንግበው የሚንቀሳቀሱ ኃይሎች ወደ ጠረጴዛ ውይይት መጥተው የፖለቲካ ጥያቄያቸውን በሰላም መልኩ እንዲፈቱ በጣም ተደጋጋሚ ጥሪዎችን አቅርቧል። ይህንንም ተከትሎ ደግሞ በፊት በህገ ወጥ ሁኔታ ይንቀሳቀሱ የነበሩ ኃይሎች ወደ ንግግር እየመጡ ይገኛሉ። የሀገራዊ ምክክሩንም እንዲሁም የሽግግር ፍትህ ሂደቱን ወደ ተግባር ስናስገባ በሰብአዊ መብት ጥሰቶች በግጭት አውድ የተፈጸሙ ሰብአዊ መብት ጥሰቶችን ዘላቂ መፍትሄ አስቀምጠንላቸው የምንቀጥል ይሆናል። ይህ እንደተጠበቀ ሆኖ ግን አሁንም ቢሆን
በተለያዩ ሀገራችን ክፍሎች የተሟላ ሰላም እንዲኖር የመከላከያ ሰራዊታችን የጸጥታና የፖሊስ አካላት በከፍተኛ መስዋዕትነት ህግን የማስከበር ስራ እየሰሩ የህዝቡን ሰላም እያስጠበቁ ይገኛሉ። ከሪል ስቴት አልሚዎች ጋር የተያያዙ ማጭበርበሮችን ከመቆጣጠር ለዲጂታል ምህዳሩ የህግ ማዕቀፎችን ተግባራዊ ከማድረግና የተቋሙን ተደራሽነት ከማስፋት አንጻር እየተሰሩ ባሉ ስራዎች ላይ ከአባላቱ ጥያቄዎች ተሰንዝረዋል። ቤት ሰርተን እናስረክባለን በማለት የህዝብን ገንዘብ ሰብስበው ከሀገር የሚወጡ በጣም ውስብስብ የሆነ ሰነድ በማስፈረም በየጊዜው ያለ ምክንያት ገንዘብ የሚጨምሩ በውላቸው መሰረት በጊዜ ሰርተው የማያስረክቡ ሰነድ የሚያጭበረብሩ ተቋማት ስላሉ ሚኒስቴር መስሪያ ቤቱ ካወቃቀሩ ጀምሮ በአገሪቱ በተወሰኑ ቦታዎች የተገደበ መሆኑ በተደራሽነት እና ፍትሃዊ አገልግሎት አሰጣጥ ላይ እና በዜጎች ነፃ ገለልተኛና ፍትሃዊ ፍትህ የማግኘት መብትና እድልን አልገደበም ብለው ያምናሉ። ለምሳሌ ባለፈው ዓመት ከነበሩን ምርመራ መዝገቦች መካከል ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ የቤት ባለቤት አደርጋቸዋለሁ በሚል በጣም በሰፊው የማጭበርበር ስራ ላይ የተሰማሩ ሰዎችን ለይተን በክስ ሂደት ላይ ይገኛሉ። በዚህም ወንጀላቸው ተረጋግጦ ሌሎችም በተመሳሳይ ሁኔታ አተርፋለሁ ብለው የሚያስቡ ሰዎች ከእንደዚህ አይነት ተግባር እንዲቆጠቡ ለማድረግ አስተማሪ የሆነ ቅጣት እንዲደረግ እየሰራ እንገኛለን። 2018 ጀምሮ ተጨማሪ ቅርንጫፎችን ከፍተን ተደራሽ ባልሆንባቸው ክልሎችና አካባቢዎች በተለይ በፌዴራል ስልጣን ስር የሚወድቁ ጉዳዮችን ለመከታተል ዝግጅት አድርገናል። ሚኒስትሯ የህግ የበላይነትን ለማረጋገጥ በየደረጃው አስፈላጊ የሪፎርም ስራዎች መተግበራቸውን አንስተው ሚኒስቴር መስሪያ ቤቱ አስፈላጊውን የለውጥ ስራዎች በትኩረት እየሰራ መሆኑን ገልጸዋል። የተወሳሰቡና ድንበር ተሻጋሪ ወንጀሎችን ለመከላከል ብቁ የፖሊስ ሰራዊት ለመገንባት በትኩረት እየተሰራ መሆኑ ተገለጸ። የኢትዮጵያ ፖሊስ ዩኒቨርሲቲ በሁለት መስኮች የሶስተኛ ዲግሪ ትምህርት መስጠት ጀምሯል። ጠንካራም የጸጥታ ኃይል መገንባት የሀገረ መንግስት ግንባታው አንድ አካል ሆኖ በትኩረት የተሰራበት መሆኑም በማስጀመሪያ መርሃ ግብሩ ላይም ተገልጿል። አስማረ ብርሃኑ 79 ዓመታትን ያስቆጠረው አንጋፋው የኢትዮጵያ ፖሊስ ዩኒቨርሲቲ የበቁ የጸጥታ ኃይሎችን በማፍራት ሀገራዊ አበርክቶ ሲያደርግ የቆየ ነው። በ6 የትምህርት መስኮች በሁለተኛ ዲግሪና በ19 የትምህርት መስኮች ደግሞ በመጀመሪያ ዲግሪ ሲያሰለጥን ቆይቷል። ተቋሙ አሁን በሁለት የትምህርት መስኮች የሶስተኛ ዲግሪ ትምህርት መስጠት ጀምሯል። ዩኒቨርሲቲው የሶስተኛ ዲግሪ መርሃ ግብር መጀመሩ እየተወሳሰበ የመጣውን ወንጀል በብቃት ለመከላከል እንደሚያስችል የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። የወንጀል ሁኔታ እንደ ሀገርም እንደ አህጉርም በዓለም አቀፍ ደረጃም እየተወሳሰበ የመጣበትና የተሻለ እውቀት ወንጀልን ለመከላከል የተሻለ እውቀት የሚፈለግበት ደረጃ ላይ የደረሰ ስለሆነ ፖሊስም ከዘመኑ ጋር አብሮ መሄድ የሚያስችል የሊደርሺፕ አቅም ያለው እንደዚሁ ደግሞ የሰራዊት አቅም ያለው መገንባት ስላለበት አሁን እነዚህን ሁለት ፕሮግራሞች ለመጀመሪያ ጊዜ በሀገራችን የፖሊስ ታሪክ ውስጥ በፒኤችዲ ፕሮግራም ማስጀመር ችለናል። እነዚህ ፕሮግራሞች መጀመራቸው ለፖሊስ ትልቅ ፋይዳ አለው። አንደኛ የተማሪ ሰው ኃይል በስፋት ለማፍራት እድል ይፈጥራል። ሁለተኛ ደግሞ የወንጀል መከላከል ስራችንን በሪሰርች ለማገዝ ትልቅ እገዛ አለው። እንግዲህ የጸጥታ ሁኔታዎች የወንጀል ሁኔታዎች ድንበር ተሻጋሪ ናቸው። እነዚህን ድንበር ተሻጋሪ የሆኑ የወንጀል ሁኔታዎችን ደግሞ በጥናት ላይ መደገፍ ያስፈልጋል። እነዚህን ለመከላከል ለዛ ደግሞ እነዚህ የፒኤችዲ ፕሮግራሞች ሞር ሪሰርች ላይ ትኩረት ስለሚያደርጉ አሁን የፖሊስ ተመራማሪዎችን ለመፍጠር እድል ይፈጥራል ማለት ነው። በቀጠናው ከጎረቤት ሀገራት ጋር በመቀናጀት ወንጀሎችን በጋራ ለመከላከልም የጎላ ፋይዳ እንደሚኖረው ነው ያነሱት። የተለያዩ ፍላጎቶችም የሚታዩበት የተለያዩ የድንበር ዘለል የወንጀል ኬዞች፣ የሂውማን ትራፊኪንግ፣ የቴሮሪዝም፣ እነዚህ ናርኮቲክ ድራግ ጋር በተያያዙ የተለያዩ አዘዋዋሪዎች ደግሞ ይህንን መስመር መጠቀም የሚፈልጉበት ሁኔታ ስላለ እነዚህንም ለመከላከል ከጎረቤት ሀገራት ጋር አብሮ ተቀናይቶ መስራት ትልቅ እድል ነው። ይሄንንም ለማስፋት አሁን የጀመርነው የፒኤችዲ ፕሮግራም ነው። በጣም ብዙ የጎረቤት ሀገራት እየጠየቁ ነው።
በሀገረ መንግስት ግንባታው የተቋማት ግንባታ ትኩረት የተሰጠው መሆኑን ያነሱት የስራና ክህሎት ሚኒስትርና የኢትዮጵያ የፖሊስ ዩኒቨርሲቲ የቦርድ ሰብሳቢዋ ሙፈሪያት ካሚል ጠንካራና ብቁ የጸጥታ ኃይል መገንባትም በዚህ ውስጥ አንዱ ትኩረት ተደርጎበት እየተሰራበት ያለው ጉዳይ መሆኑን አንስተዋል። ፖሊስ ውስጥ የምናካሄደው የአሰራር፣ የአስተሳሰብ፣ የአደረጃጀት ለውጦች በሙሉ ትርጉማቸው ከጀመርነው የሀገረ መንግስት ግንባታ ጋር ቀጥተኛ ትስስርና ዝምድና ያላቸው ናቸው። የዛሬ ፕሮግራማችን የሶስተኛ ዲግሪ ፕሮግራም ማብሰሪያ ተደርጎ ቀለል ብሎ የሚነገር ቢሆንም አዲሱን ማንነት በተግባር በፖሊስ ውስጥ አይተናል። አዲሱ ማንነታችን ከተቋም ግንባታ አንጻር የተጀመረውን መቀጠል ብቻ ሳይሆን አልቆ መቀጠል። ዛሬ ፖሊስ አሉ የተባሉ ዘመናዊ ቴክኖሎጂዎችን በመታጠቅ ረገድ ቀዳሚ ተቋም መሆን ጀምሯል። ኢትዮጵያ ከምትፈልገው አንጻር ብዙ መስራት ይኖርብናል። ነገር ግን በብዙ ነገር ከቀዳሚዎቹ ተርታ መሰለፍ ጀምሯል። ከአፍሪካ ብቻ አይደለም፣ ዓለም አደባባይ ላይም መቆም ችሏል የኢትዮጵያ ፖሊስ። ይሄ ስለተመራ የመጣ ውጤት ነው። በቴክኖሎጂ ታግዞ ወንጀልን ለመከላከል እየተሰሩ ላሉ ሰፊ ስራዎች የሶስተኛ ዲግሪ መርሃ ግብር መጀመሩ አጋዥ እንደሚሆንም ተገልጿል። ሀገራዊ ምክክር ሁሉም አሸናፊ የሚሆንበት ሀገራዊ መግባባትም የሚፈጠርበት ነው። ልዩነትን በውይይትና ምክክር የመፍታት ልምድ የላቸውም የሚባልላቸው ኢትዮጵያውያን በጠረጴዛ ዙሪያ ይመክራሉ። ወንደሰን አፈወርቅ ዝርዝር አለው። በኢትዮጵያ ከውይይት አዳራሾች ይልቅ ዱር ገደሉ የልዩነት መፍቻዎች ሆነው ቆይተዋል። የሀሳብ ልዩነቶችን ለመፍታት ከውይይት ይልቅ ቃታ ምርጫ ሆኖ ብዙ ውድ ልጆቿንም በልቷል። በዜጎች መካከል ያሉ የሀሳብ ልዩነቶች፣ አለመግባባቶችን በውይይት የሚፈቱበት መንገድም በሀገሪቱ ሳይታዩ መቆየታቸው አሊያም ደግሞ መጨናገፋቸው ብዙ ችግሮችንም ወልዷል። እናም ይህንን በዘላቂነት መፍታት የሚያስችል መንገድን ዜጎች ሲሹም ቆይተዋል። ይህ አካሄድ ያበቃ ዘንድ ልዩነቶች በውይይት ተፈተው ህዝቡም ረፍትን ያገኝ ዘንድ የሀገራዊ ምክክር ተጀምሯል። የውይይት ልምዱ አልዳበረም። ልዩነትን በሰላም ከመፍታት ይልቅ ጠመንጃ መወዝወዝ ይቀነዋል የተባለው ኢትዮጵያዊም ጾታ፣ ብሔር፣ የፖለቲካ አቋምና መሰል ልዩነቶች ሳይነጣጥሉት በጠረጴዛ ዙሪያ ቁጭ ብሎ እየመከረ ነው። በግጭትና በጦርነት አሸናፊ እንደሌለ የገባቸው ኢትዮጵያውያን እርስ በርስ መወያየትና መመካከርን ምርጫቸውም አድርገዋል። በዚህኛው አካሄድ ሁሉም አሸናፊ የሚሆኑበት መንገድ ይቀይሳል። የሰው ህይወትን የሚቀጥፍ ጥይት ሳይሆን መደማመጥ የሚቀድምበት፣ ኢትዮጵያውያን ሰብሰብ ብለው በጋራ የሚመክሩበት ነው። ይህ ደግሞ በሀገሪቱ የሚታዩ አለመግባባቶች በውይይት የሚፈቱበትን ጊዜ ሲናፍቁ የነበሩ ዜጎች መሻት ነው። ሌላ አማራጭም የለውም ከጠረጴዛ ውይይት በስተቀር ሌላ ውይይት ከዛ ውጭ መፍታት አይቻልም። በፖለቲካ ልዩነት፣ በሀሳብ ልዩነት ጦር መማዘዝ ሳይሆን በቃ እዚሁ በቃ በምክክር በሀሳብ ብቻ እዚሁ በሀሳብ መሟገት እዚያ በኋላ በሀሳብ ተሟግተን እርግጠኛ ነኝ እዚያ በኋላ በሀሳብ መሳሳብ መቀራረብም አለ። ይህ በዜጎች በጥብቅ ሲፈለግ የነበረው የሀገራዊ ምክክር ሂደት የአጀንዳ ልየታና የተወካዮች ምርጫ በአብዛኞቹ ክልሎች ተከናውኖበት ወደ መጨረሻው ምዕራፍ ደርሷል። ኢትዮጵያውያንም በሂደቱ በንቃት እየተሳተፉ የልዩነት ምንጭ የሆኑ ብንወያይባቸው ያሏቸውን ጉዳዮችም ያለ ገደብ እያቀረቡበት ቀጥሏል። የፖለቲካ ተንታኞች እንደሚያስቀምጡት ሀገራዊ ምክክር በህይወት ዘመን አንዴ የሚገኝ እድል ነው። ሀገራት ይህንን ወሳኝ እድል ለማግኘትም በብዙ ውጣ ውረዶች ውስጥ ያልፋሉ። ታዲያ ለውጤታማነቱ ከዜጋው ባሻገር የፖለቲካ ፓርቲዎችም ትልቅ ሚናን ይጫወታሉ። በሀገሪቱ እየተካሄደ በሚገኘው ሀገራዊ ምክክር ሂደትም የተለያዩ ፓርቲዎች ሀሳብ እያዋጡ በሂደቱም ተሳትፎ እያደረጉ ነው። የቀደመው የጠመንጃው መንገድ ሀገርን ለጉዳት ዳርጓታል፣ መመካከሩ ይበጃል ያሉ ፖለቲከኞችም የሀገር መዳኛው መንገድ ምክክር ነው እያሉ ይገኛሉ። እንግዲህ የምናውቀው መንገዶች አሉ። ብዙ መንገዶቻችንን እናውቃለን። የጦርነት መንገዱን ከኛ በላይ የሚያውቅ የለም። ስለዚህ የቀረን የምክክሩ መድረክ የውይይቱ መድረክ ነው። ሀገራዊ ምክክር የተወሰኑ ኢሹዎች፣ የተወሰኑ ጉዳዮች፣ አንኳር የሆኑ ጉዳዮች መልስ የሚያገኙበት ስምምነት ላይ የሚደረስባቸው ሀገር አቀፍ ምክክር ነው። ስለዚህ ኢትዮጵያ ማትረፍ የምትችለው አንኳር የሆኑ በጣም ለረጅም ዘመናት የተጓተቱ አጀንዳዎቻችንን ተሰባስበን ተመካክረን መቀራረብ ላይ ማድረስ ነው ልታተርፍ የምትችለው።
ሀገራዊ ምክክር ሁሉም አሸናፊ የሚሆንበት ሀገርም በዜጎች መካከል ያሉ ልዩነቶች በምክክር ተፈቶ የምትሻገርበት ነው። በኢትዮጵያም ዜጎች ያለ ገደብ የልዩነት የቁርሾ ምንጭ ሆነው በቆዩ ጉዳዮች ላይ እየመከሩ ነው። ይህም ብሔራዊ መግባባትን ለመፍጠር ያስችላል። ተጠናቀው ወደ አገልግሎት የገቡ የልማት ፕሮጀክቶች አካታች የኢኮኖሚ ተጠቃሚነትን የሚያረጋግጡ መሆናቸውን የዘርፉ ምሁራን ተናገሩም። በመደመር መንግስት እየተሰሩ ያሉ ፕሮጀክቶች በፍጥነትና በጥራት መጠናቀቅ መቻላቸው የአመራር ቁርጠኝነት ማሳያ ነው። አቤል ሙልጌታ ዝርዝሩን አዘጋጅቶታል። በባለፉት የለውጥ ዓመታት ውስጥ በርካታ ሀገራዊ ፕሮጀክቶች ታቅደው በስራም ተተግብረው ዛሬ ላይ እውን ሆነዋል። እነዚህ ፕሮጀክቶች ደግሞ ሀገራዊ የኢኮኖሚ እድገትን ከፍ በማድረግ የዜጎችንም ተጠቃሚነትና አካታችነትንም የሚያረጋግጡ ናቸው። በመደመር መንግስት እውን ከሆኑ በርካታ ፕሮጀክቶች መካከል የቱሪዝም ሀብት ገጽታን የሚያጎሉ በገበታ ለሀገር፣ በገበታ ለሸገር እንዲሁም ገበታ ለትውልድ የተሰሩ በኮሪደር ልማት በአዲስ አበባና በበርካታ የክልል ከተሞችም ተግባራዊ የሆኑ ብሎም የወንዝ ዳርቻ ልማቶች ከብዙ በጥቂቱ የሚነሱ ናቸው። የፕሮጀክት አፈጻጸም ትግበራቸው ጥራትና ፍጥነት ደግሞ የኢትዮጵያን የቀደመ አቅዶ የመፈጸም ክፍተት ትርክት ቀያሪም ሆነዋል። የመደመር መንግስት ባህሪያት መካከል የማድረግ አቅም አንዱ ነው። በተለይም ሁለንተናዊ ብልጽግናን እውን በማድረግ ሂደት ውስጥ ደግሞ እንደ መንግስት የሚሰሩ ፕሮጀክቶችን በተያዘላቸውና በታቀደው ልክ እንዲፈጸሙ የማድረግ አቅምን መገንባት ማለት ነው። እንግዲህ ኢትዮጵያን በበርካታ ዘመናት ሲፈትናት የነበረው የሚጀመሩ ፕሮጀክቶች መጓተታቸውና በታሰበለት ጊዜና አቅም ውስጥ ደግሞ እንዳይከናወኑ ማድረግ ነው። ይህንን ችግርም ለመፍታት መንግስት አሁን ላይ በርካታ ፕሮጀክቶችን የማከናወን አቅሙን ከፍ ማድረግ ስኬታማ ስራዎችን ሰርቷል። አዲስ አበባ ላይ ብንመለከት የፕሮጀክት የኮሪደር ልማት ስራዎችና እንዲሁም ደግሞ የወንዝ ዳር ፕሮጀክቶችን ብናነሳ በርካታ ኢኮኖሚያዊ ጠቀሜታ ያላቸው ለብዙዎችም ስራ እድል መፍጠር የቻሉ ተግባራት የተከናወኑበት ነው። ኢትዮጵያ ዛሬ ላይ የልማት ፕሮጀክቶቿን አቅዳ በፍጥነትና በጥራት ለማሳካት ምንድን ነው ያስቻላት የሚለው የብዙዎች ጥያቄ ቢሆንም በሲቪል ሰርቪስ ዩኒቨርሲቲ መምህርና የአመራርና አስተዳደር ምሁሩ ዶክተር መሐመድ አሊ ግን ውጤቱ የመሪዎች ጥንካሬና ቁርጠኝነት ነው ይላሉ። በተለይ የመደመር መንግስት ከምንም በላይ የጀመራቸው ፕሮጀክቶች በፍጥነት ያውም ደግሞ በሚያስደምም መልኩ ሲጠናቀቁ እያየን ያለ ነው። ይሄ ከምን የመጣ ነው ብለን ከወሰድን አንደኛ የአመራር ቁርጠኝነት፣ የአመራር ብቃት፣ ሩቅ ማሰብ፣ የታለመውን ዓላማ ከግብ ለማድረስ ጧትና ማታ ከመስራት የመጣ ነው ብዬ ነው የማስበው። በመደመር መንግስት እሳቤ በመላ ሀገሪቱ ተግባራዊ የሆኑ ያሉት ፕሮጀክቶች ኢኮኖሚውን ከማሳደግም ባለፈ የስራ ዕድልን ለበርካቶችም የሚፈጥሩም ናቸው። የኮሪደርና የወንዝ ዳርቻ ልማት ፕሮጀክቶች ለአካባቢው ልዩ ገጽታም ከመስጠት ባለፈ ብዙዎችንም ተጠቃሚም አድርገዋል። ለእኛም ስራ ፈጥሮልናል። አንደኛ እየሰራን ነው። እናም ቤተሰቦቻችን እኛ የሚተዳደርንበት ነው። የደሃ ስራ ፈጥሮለታል። እንደገና ሰፈሩ ውብ ሆነዋል። የተሻለ ህይወት ነው ያገኘነው። ድሮ እንደዚህ አልነበረም። ይሄ ሰፈር በጣም ለመሄድ ምቹ አልነበረም። ህዝብም በጣም የተቸገረው ነበር ማለት ነው። አሁን ግን በጣም ሰፋ ብሎ ህዝቡ እንደፈለገ ይራመዳል። ሰፈሩን በጣም ተቀይሮ አምሮ ይሄም ሁሉም ነገር አምሮ ይገኛል ማለት ነው። በመደመር መንግስት ሀገረ መንግስት ግንባታ ትናንት በነበሩ በጎ ጅምሮች ላይ ተጨማሪ አሻራን እየደመረ ነገን የማላቅ ተግባር ትኩረትም የሚሰጠው ነው። በመሆኑም ቀድሞ የተጀመሩ የህዝብ ጥቅምን የሚያሳድጉ ግዙፍ የተጓተቱ ፕሮጀክቶችንም እንዲጠናቀቁ የመደመር መንግስት የሚሰራ መሆኑንም ዶክተር መሐመድም ያነሳሉ። በተለይ ደግሞ ከመደመር ፍልስፍና አንጻር ካየነው ያለፉ የቆዩ መልካም ናቸው የሚባሉ ነገሮችን ማስቀጠል፣ አዳዲስ ህሳቤዎችን ጨምሮበት ትልቅ አገራዊ ስዕል እንዲፈጥር ከማድረግ አንጻር ትልቅ ሚና ሲጫወት ቆይቷል። ለሀገር ይጠቅሙ የነበሩ የተለያዩ ፕሮጀክቶችን እንዲጠናቀቁ ከማድረግ አንጻር መንግስት እየተጫወተ ያለው ሚና ቀላል አይደለም። የመደመር መንግስት የልማት እቅድና ፕሮጀክቶች ሰው ተኮር እንዲሆኑ በማድረግ ለዜጎች ሁለንተናዊ ብልጽግናና ኢኮኖሚ ተጠቃሚነት መረጋገጥም መሰረትን የሚጥሉ ናቸው። የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን ከጥር 3 እስከ 5 2018 ዓ.ም በዚህ አንኳር ጉዳይ ላይ የሀገራችን የስልጣኔና ንግድ መናገሻ በሆነችው ጅማ ላይ በስፋት ሊመክር ቀጠሮ ይዟል። በዚህ ታላቅ መድረክ ልሂቃን፣ የፖለቲካ መሪዎች፣ ታዋቂ ሰዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች የጋራ ሀገራዊ ትርክት ለምን፣ እንዴት፣
በማን ብለው ይወያያሉ። ለሀገርና ለትውልድ የሚሆን የጋራ ሐሳብንም ያነሳሉ። በሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ በኦሮሚያ ብሔራዊ ክልላዊ መንግስት በሰላም ሚኒስቴር በጅማ ዩኒቨርሲቲና በጅማ ከተማ አስተዳደር ትብብር የተዘጋጀ የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን ከጥር 3 እስከ 5 2018 ዓ.ም ጅማ። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። የኮሪደር ልማት በተጀመረ በአጭር ጊዜ ውስጥ ውጤት የተመዘገበበት ትልቅ ሀገራዊ ፕሮጀክት ነው። ፕሮጀክቱ ምንም እንኳን ጅማሮ በአዲስ አበባ ከተማ ቢሆንም አሁን ላይ 70 ከተሞችን አዳርሶ ገጠር ድረስም ዘልቋል። በዚህም ከተሞችን ከማስዋብ ባለፈ ለበርካታ ዜጎች የሥራ ዕድልንም ፈጥሯል። ሰናይት ብርሃኔ ተጨማሪውን ታቀርበዋለች። በተጀመረ በአጭር ጊዜ ውስጥ አስደናቂ ውጤት የታየበት የኮሪደር ልማት ከተሞችን ውብ፣ ጽዱና ለነዋሪዎች ምቹ የማድረግ ዓላማን ይዞ በስፋት እየተከናወነ ይገኛል። ከተማንና የከተማ የኑሮ ደረጃን በሚገባው ልክ ለማስቀመጥ የኮሪደር ስራ ልማት ዋነኛ ግብ ነው። ከአዲስ አበባ ተነስቶ በመላው ኢትዮጵያ እየተስፋፋ የሚገኘው ይህ የኮሪደር ልማት ከከተሞች አልፎ ገጠር ድረስ ዘልቋል። የኮሪደር ልማት በኢትዮጵያ ምን አይነት ውጤቶችን እያስገኘ ነው? እንመለከተዋለን። አዲስ አበባን ከመልከ ብዙ ጉድፎቿ በማንጻት ስምና ክብሯን የሚመጥን ገጽታን ለማላበስ ያለመው የኮሪደር ልማት የተጀመረው በ2016 ዓ.ም አጋማሽ ነው። የኮሪደር ልማት ስራው በምዕራፍ ተከፍሎ የተጀመረ ሲሆን በመጀመሪያው ምዕራፍ ከፒያሳ አድዋ መታሰቢያ ሙዚየም እስከ 4 ኪሎ፣ ከመስቀል አደባባይ እስከ ቦሌ ድልድይ፣ ከቦሌ አየር መንገድ እስከ መገናኛ ዲያስፖራ አደባባይ፣ ከመገናኛ ዲያስፖራ አደባባይ በ4 ኪሎ በኩል የአድዋ ድል መታሰቢያ ድረስ፣ ከፒያሳ አድዋ ድልድይ መታሰቢያ ዙሪያ ሜክሲኮ በሳር ቤት በኩል እስከ ወሎ ሰፈር ድረስ የሚሸፍን ነው። ፕሮጀክቱ አዋሳኝ ተፋሰሶችን ያቀፈ የብስክሌትና እግረኛ መንገዶችን፣ የከተማ ማስተር ፕላንን ታሳቢ ያደረገና ሌሎች ዘርፈ ብዙ ጉዳዮችንም ያካተተ ነው። የመጀመሪያው ምዕራፍ የአዲስ አበባ ኮሪደር ልማት 24 ሰዓትና ሳምንቱን ሙሉ እየተሰራና የቅርብ ክትትል እየተደረገበት በአጠቃላይ 48 ኪሎ ሜትር በመሸፈን ተጠናቋል። ሁለተኛው ምዕራፍ የኮሪደር ልማትን እንመልከት። ኮያ አደባባይ፣ ጎሮና ሰሚትን ያካተተና በአጠቃላይ 43 ኪሎ ሜትር የሚሸፍን ሲሆን ከሸገር ከተማ አስተዳደር የኮሪደር ልማት ጋር በማስተሳሰር እየተከናወነ ያለ ነው። በዚህ የኮሪደር ልማት ዋና ዋና መንገዶችን የማስዋብ፣ የእግረኛ መንገዶችን የማስፋፋትና መዝናኛ ቦታዎችን የመገንባት እንዲሁም የመንገድ ዳር መብራትና ቴሌኮሙኒኬሽን መስመሮችን በዘመናዊ መንገድ የመዘርጋት ስራ ተከናውኖበታል። በአዲስ አበባ በተከናወነው የኮሪደር ልማት ከተማዋን ልክ እንደ ስሟ ውብና ጽዱ፣ ለነዋሪዎቿ ምቹ ከማድረግ ባለፈ ለዜጎች የስራ ዕድልን የፈጠረ ሲሆን ዓለም አቀፍ ትኩረትን እንድታገኝ በማድረግ ታላላቅ አህጉራዊና ዓለም አቀፋዊ ጉባኤዎችን እንድታከናውን አስችሏታል። መነሻውን አዲስ አበባ ያደረገው የኮሪደር ልማት በሌሎች የክልል ከተሞች ባህር ዳር፣ ጎንደር፣ ጅማ፣ ሐረር፣ ድሬዳዋ፣ አዳማ፣ ሐዋሳና አርባ ምንጭ ከተሞችን ያላቸውን ውብ ገጽታ ከማጉላት ባለፈ ለብዙዎች የስራ ዕድልን በመፍጠር ከተሞችን ተመራጭ በማድረግና የኢንቨስትመንት መዳረሻ እያደረገ ይገኛል። በአዲስ አበባ የተጀመረው የኮሪደር ልማት አሁን ላይ ከ70 በላይ ከተሞች ደርሷል። ይህ ከተሞችን ለማዘመንና ለነዋሪዎች ምቹ የማድረግ ስራ ወደ ገጠር ኮሪደር ልማትም እየተስፋፋ ይገኛል። የገጠር ኮሪደር ልማትም በቤተሰብ ደረጃ የአርሶ አደሩን ሕይወት በመቀየር እንደ ሀገር የታሰበውን ብልጽግና ማረጋገጥ ነው። በማዕከላዊ ኢትዮጵያ ክልል የተጀመረው የገጠር ሽግግር መንደሮች ግንባታ አጥጋቢ ውጤት ተመዝግቦበታል። ዘመናዊ የኑሮ ዘይቤን ለገጠር ነዋሪው የማህበረሰብ ክፍል የሚያለማምድ ጅማሮ ተደርጎም ተወስዷል። ሀገራዊ ለውጡ በኋላ የመደመር መንግስት ትልቅ ትኩረት በሰጠውና በሀገር አቀፍ ደረጃ እየተከናወነ ባለው የኮሪደር ልማት የህዝቡን የነቃ ተሳትፎ ታክሎበት ውጤታማ መሆን ችሏል። በዚህም ለትውልድ መተላለፍ የሚችሉ ውብ፣ ምቹና ጽዱ ከተሞች ዳግም እየተገነቡ ነው።
ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ ከተማውንና ገጠሩን ባማከለ መልኩም የከተማ ግብርናና የሌማት ትሩፋት ላይ አተኩራ በመስራት ላይ ትገኛለች። በገጠር ግብርና ላይ ብቻ ተንጠልጥሎ የነበረው አቅርቦትም በከተማ ግብርና ስራ እንዲታገዝም እየተሰራ ነው። ሳራ ሳህለስላሴ ዝርዝሩን ታቀርበዋለች። የምግብ ሉዓላዊነትን ማረጋገጥ ለሁለንተናዊ የሀገር እድገት መሰረት መሆኑ ይታመናል። በአካላዊም ይሁን በአእምሯዊ እድገቱ የዳበረ ትውልድን ለመገንባትም እንደ ሀገር የምግብ ሉዓላዊነት ማረጋገጥ ግድ ይላል። ለዚህ ነው ኢትዮጵያ ንቁና ተወዳዳሪ ዜጋን ለመፍጠር የምግብ ዋስትና ጥያቄ መፍታት ላይ አተኩራ በመስራት ላይ የምትገኘው። የከተማም ይሁን የገጠሩን የቤተሰብ ምግብ ፍላጎት ለማሟላት ሀብትን በአግባቡ መጠቀም እና የተሟላ ምግብ ፍላጎትን ማረጋገጥ የሚያስችል ልምምድም በመገንባት ላይ ነው። ሌማትን እንኳን እንደ ማሳያ ብንወስድ ኢትዮጵያ ለመጀመሪያ ጊዜ ግራንድ ፓረንት የሚባል ነገር በዶሮ ምርት ውስጥ የጀመረችበት፣ በብዙ ቁጥር የእንቁላል ምርት ያደገበት፣ የወተት ምርት ያደገበት፣ በአርቲፊሻል ኢንሰሚኔሽን እየተስፋፋ ያለው የላሞች የማራባት ዘዬ በሰው 66 ሊትር የነበረውን የወተት ፍጆታ ወደ 88 ከፍ አድርጎታል። በማር በአሳ ከፍተኛ ለውጦች አሉ። የከተማ ግብርናና የሌማት ትሩፋትን በአዲስ አበባ ከተማ ከተጀመረው የትምህርት ቤትም ሆነ የማህበረሰብ አቀፍ ምገባ አገልግሎት ጋር አስተሳስሮ የመስራት ጅማሮም ይስተዋላል። 2012 የምገባ አገልግሎት ቢጀመርም ከአመት አመት በጣም ቁጥሩ እየጨመረ የመጣበት ሁኔታ ነው ያለው። በትምህርት ቤቶቻችን ላይ የተለያዩ አዝዕርት፣ የእንስሳት ተዋጽኦዎች የሚሰሩበትና የምገባ ፕሮግራሙን የሚደግፉበት ሁኔታዎች ናቸው ያለው ማለት ነው። ይህም በምግብ እጥረት ምክንያት ከትምህርት የሚቀሩም ሆነ የትምህርት አቀባበላቸው ዝቅተኛ የሆነ ተማሪዎችን ለመታደግ ያገዘ መሆኑን ይነገራል። የሌማት ትሩፋት የምግብ ዋስትናን ከማረጋገጥ ባለፈ የምግብ ሉዓላዊነትን እስከ ማረጋገጥ የሚሻገር እሳቤ መሆኑንም የሚያሳይ ነው። ሀገር አቀፍ የፈተና ውጤት በምናይበት ጊዜ ከጊዜ ወደ ጊዜ እየጨመረ የመጣበት በ2017 እንኳን በምንመለከትበት ጊዜ 8ኛ ክፍል ወደ 88% ወደሚቀጥለው ክፍል ያለፈበት፣ 6ኛ ክፍል 94% ወደ ቀጣዩ ክፍል ያለፈበት ሁኔታ ከዚህ ፊት ባለው ትሬንድ እንደዚህ አልነበረም ማለት ነው። አንደኛ የማለፊያ ውጤቱ በጣም ዝቅተኛ ነው። ሁለተኛ የሚያልፉ ተማሪዎች ቁጥርም በዚህ ደረጃ ያልነበረበት ነውና ለዚህ ውጤት መምጣት አንዱ ተጽዕኖ ወይም ደግሞ አዎንታዊ ተጽዕኖ እያሳረፈ ያለው ምገባው ነው ብለን ነው የምንወስደው። አገልግሎቱ የስነ ምግብ ባለሙያዎችን ያሳተፈ መሆኑም ተማሪዎች በአካላዊም ይሁን በስነ አእምሯዊ እድገት ጠንካራ እንዲሆኑ ታስቦ እየተሰራ መሆኑን የሚያመላክት ነው። የኒውትሪሽን ባለሙያ ተሳትፎበት ነው ሜኑዎቹ የሚዘጋጁት። በየክፍል ደረጃው አንድ ተማሪ ማግኘት ያለበት የምግብ ይዘት ንጥረ ነገር ምን መሆን አለበት የሚለው በጥናትም ጭምር ተደግፎ የሚዘጋጅበት ሁኔታ ነው ያለው። ዘንድሮ የፍራፍሬም የእንስሳት ተዋጽኦዎችም እንዲያገኙ በማድረግ የበለጠ አካላዊና አእምሯዊ እድገታቸው የተሻለ እንዲሆን ለማድረግ የሰራንበት ሁኔታ ነው ያለው። ይህ የተጀመረው የሌማት ትሩፋትና የግብርና ልማት ስራ እንደ ሀገር የአመጋገብ ስርዓትን በማስተካከል ጠንካራ ሀገርን ለመገንባት የሚያስችል ልምምድ ነው። በቀጣይ ደግሞ የአየር ትንበያ መረጃ እንከታተላለን። ለአቪዬሽን አገልግሎት፣ ለግብርና እንደዚሁም ደግሞ ለዕለት ተዕለት እንቅስቃሴና ላለባበስም ጭምር እጅግ በጣም ወሳኝ ነው። ኃይሉ ነገሰ ተዘጋጅቶ ስቱዲዮ እየጠበቀን ነው። እንደምናመሸ አየሩ ምን ይላል? አመሰግናለሁ ሰለሞን። በዛሬው ዕለት በደቡብ ምዕራብ፣ በመካከለኛው፣ በምስራቅ የሀገራችን አካባቢዎች የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በነጌሌ ዝናብ ተመዝግቧል። በነገው ዕለት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ጉጂና ምዕራብ ጉጂ፣ ከደቡብ ኢትዮጵያ ክልል የወላይታ፣ ባስኬቶ፣ ጋሞ፣ ጎፋ፣ ጌዲዮ እና ደቡብ ኦሞ ዞኖች፣ የሲዳማ ክልል ዞኖች ቀላል መጠን ያለው ዝናብ ያገኛሉ። በተጨማሪም ምዕራብና ምስራቅ ጎጃም፣ ደቡብ ጎንደር፣ ሰሜንና ደቡብ ወሎ፣ ባሌ፣ አርሲ፣ ጅማ፣ ሰሜን ምዕራብና ደቡብ ምዕራብ ሸዋ፣ ከደቡብ ምዕራብ ኢትዮጵያ ክልል ሻካ፣ ቤንች ሻኮ፣ ካፋ፣ ኮንታ፣ ምዕራብ ኦሞና ዳውሮ ዞኖች፣ ከማዕከላዊ ኢትዮጵያ ክልል የጉራጌ፣ ምስራቅ ጉራጌ፣ የም ልዩ ዞን፣ ቀበና ልዩ ዞን፣ አላባ፣ አዲያ፣ ከምባታና ጥንባሮ ዞኖች ከቀላል እስከ መካከለኛ መጠን ያለው ወቅቱን ያልጠበቀ ዝናብ ይኖራቸዋል። በሌላ በኩል በሰሜንና በምስራቅ የሀገራችን አካባቢዎች ላይ
የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ የሚስተዋልባቸው ሲሆን የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ እንደሚመዘገብ የትንበያ መረጃዎቻችን ይጠቁማሉ። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ነቀምቴ፣ ጋምቤላ ዳመናማ፣ ጅማ ቀላል ዝናብ፣ ቡሌ ሆራ፣ ጎሬ ቀላል ዝናብ፣ አዳማና መቀሌ ዳመናማ፣ በተመሳሳይ ሞያሌና አምቦ ዳመናማ የአየር ሁኔታ የሚኖራቸው ሲሆን ሰመራና ሀራር ፀሐያማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በነገው ዕለት ዳመናማ የአየር ሁኔታ ይኖራል። ታህሳስ 25 እና 26 ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ። እኔም በጣም አመሰግናለሁ። ዜናዎቻችን እንደቀጠሉ ናቸው። በቀዳማይ ልጅነት ላይ የምናውለው መዋለ ንዋይ ወጪ ሳይሆን ወደፊት ኢትዮጵያ ኢንቨስትመንት ነው ሲሉ የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር አንተነህ ፍቃዱ ተናገሩ። በማዕከላዊ ኢትዮጵያ ክልል የቀዳማይ ልጅነት እድገት ያለበትን ደረጃ የሚያሳይ የመነሻ ዳሰሳ ጥናትም ይፋ ተደርጎ በወራቤ ከተማ ውይይት ተካሂዶበታል። ህይወት አበበ የቀዳማይ ልጅነት ልማት ለሀገር እድገት መሰረታዊ ነው። ህጻናትም በትምህርታቸው የተሻሉና በስነ ምግባር የታነጹ እንዲሆኑ ያለው አበርክቶ ከፍተኛ ነው። በማዕከላዊ ኢትዮጵያ ክልል የቀዳማይ ልጅነት ልማት ደረጃን የሚያሳይ የጥናት ግኝት ላይ ውይይት ተደርጓል። ጥናቱ በአፍሪካ የቀዳማይ ልጅነት ልማት ማዕከል፣ በዋቻሞ ዩኒቨርሲቲና በማዕከላዊ ኢትዮጵያ ክልል በጋራ የተዘጋጀ ሲሆን በክልሉ የቀዳማይ ልጅነት እድገት ያለበትን ደረጃ የሚጠቁም መሆኑም ተመላክቷል። የክልሉ ህጻናት ከ3 ዓመት እድሜ በታች አሉ ከዓለም አቀፍ መስፈርት ጋር ወይም ደግሞ በእነሱ እኩያዎች ጋር ካሉ ሲታዩ ምን ይመስላል የሚለውን አይተናል ከእድገት ሁኔታ አንጻር። ስለዚህ በክልሉ ውስጥ ከ5ቱ ህጻናት ከ3 ዓመት በታች ያሉት 2ቱ ከሚጠበቀው የእድገት ምዕራፍ በታች ናቸው የሚለውን አመላክቷል። ስለዚህ ቁልፍ ስራ ያስፈልገዋል ማለት ነው። እንግዲህ መቀንጨር በሀገር ደረጃ ሰፊ ስራ እየተሰራ ነው። ወደ ክልሉ ያገኘነው ውጤት ደግሞ ከ5 ዓመት በታች ያሉ ህጻናትን ስናይ 44 በመቶ የቀነጨሩ እንደሆነ ማየት ችለናል። በተወሰደው ናሙና ከ3 ዓመት በታች ያሉ ደግሞ 47% ነው የሚያሳየው። አሁንም ከፍተኛ ርብርብ እንደሚያስፈልግ ለእድገታቸው ቀጥተኛ የሆነ በጎ የሚሆን በጎ ያልሆነ አስተዋጽኦ እንዳለው አይተናል። የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ ቀዳማይ ልጅነት እድገት ላይ የምናውለው መዋለ ንዋይ ወጪ ሳይሆን የወደፊት የሀገሪቷ ስትራቴጂክ ኢንቨስትመንት ነው ብለው በዚህ ዙሪያ እየተሰሩ ያሉ ስራዎችን አብራርተዋል። በአጠቃላይ በቀዳማይ ልጅነት ላይ የተሟላ አገልግሎት መስጠት እንድንችል አንድ ቅድመ አንደኛ ትምህርት ቤት ለአንድ መንደር የሚል ኢኒሼቲቭ ቀርጸናል። በአሁኑ ሰዓት ከ2149 ቅድመ አንደኛ ትምህርት ቤቶች አሉ። ሁለተኛ መገንባት ብቻም አይደለም፣ ደረጃውን የጠበቀ ቅድመ አንደኛ መጫወቻ ያለው የተሟላ መማሪያ ግብአት ያለው ከጤና የጤና ክብካቤን ማግኘት የሚችሉበት በሚቀጥሉት 5 ዓመታት የሚተገበር ኢኒሼቲቭ ቀርጸን እየሰራን እንገኛለን። በአካልና በአእምሮ የዳበረ በመልካም ስነ ምግባር የታነጸ ጤናማና ብቁ ዜጋን ለማፍራት ለህፃናት እድገት ወሳኝ መሆኑን የተናገሩት ደግሞ የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ናቸው። ጥናቱ ያመላከተውን መረጃ እንደ ግብዓት በመውሰድም በተለይ በቂና የተመጣጠነ ስርዓተ ምግብ ላይ ጅምር ስራዎችን አጠናክሮ እንደሚቀጥሉም ገልጸዋል። ጥናቱ እንደሚያሳየው ከሆነ እኛ ከምንጠብቀው በላይ ክልሉ መስራት ያለብን ነገር አመላካች ነገሮች አግኝተናል። ያው መቀንጨር ስታንዲንግ ተብሎ የሚታሰበው እርግጥ ከ2019 ከተጠናው ጥናት አንጻር በሀገርም ደረጃ ላይ ጨመረ ቢሆን እኛ ደግሞ አሁን ካየነው ጥናት አንጻር ዳታው የሚያሳየው ትንሽ ከሱም ከፍ ያለ ነው። ሶ ምግቡ ላይ የምግብ ስርዓቱ ላይ የምንሰራው እንደተጠበቀ ሆኖ ኒውትሪሽን ላይ መስራት ያለበት ነገር ያመላከተን ነገር አለ። ስለዚህ ቅድመ ግንዛቤ ስራዎች ላይ በተገቢ መስራት አለብን ማለት ችግሮችን ለይቶ ፈጣን ምላሽ የመስጠት ሂደት ውስጥ አሁን ከባለፈው ዓመት ዘንድሮ በተሻለ መልክ ነው የለየነው። በተለይ ኒውትሪሽን ላይ ያሉ ችግሮችን አምና የነበረን ችግር ዘንድሮ አልገጠመንም። ግን ችግሮች አልቋል ማለት አይደለም። ይሄን ቀጣይም እየፈታን የምንሄድበት ነው።
የጥናቱ ውጤት በመረጃ ላይ የተመሰረተ ፖሊሲና ስትራቴጂ ለመቅረጽ ዋና መሰረት ሆኖ የሚያገለግል መሆኑም በመድረኩ ተነስቷል። ከጽንስ ጀምሮ እስከ 6 ዓመት ያሉ ልጆችን ጤንነት፣ የመማር ዕድል፣ በቂና የተመጣጠነ ስርዓተ ምግብ እንዲያገኙ የግንዛቤ ማስጨበጫ ስራዎች በስፋት እንደሚያስፈልጉም ተገልጿል። የተሻለና የተለየ ሀሳብ ያላቸው ሰዎች ህልማቸው ወደ ተግባር እንዲሸጋገር የሚያግዝ ማህበር አለ። ይህ ማህበር ሀሳብ ያላቸውን ሰዎች ያሰባሰበ ማህበር እንዲባልም አስችሎታል። መቅዳሪያ ደረጀ ከማህበሩ መስራች ጋር ቆይታ አድርጋለች። ምን አሉ? አብረን እንከታተል። ደራሲ ጤንነት ሰጠኝ እባላለሁ። የኢትዮጵያ ሀገር በቀል እውቀቶችን ተመራማሪና የማህበረሰባውያን መስራችና የቦርድ ሰብሳቢ ነኝ። ለአንድ ሀገር ትልቅ መሰረታዊ ጉዳይ ሆኖ የሚገኘው ሀሳብ ነው። ያው ሀሳብ ነው እንግዲህ በኋላ ግዝፈት አግኝቶ ብዙ ነገሮችን መሆን የሚችለው። ስለዚህ በሀሳብ ደግሞ ልዕልና ላይ ከፍታ ላይ ሊደርሱ የሚችሉ ሰዎች በዚች ሀገር ላይ አሉ። እንደነዚህ አይነት ሀሳብ ታላላቅ ሀሳብ ወደ ተግባር ሊተሸጋገር የሚችል ታላላቅ ሀሳብ ያሏቸውን ሰዎች በአንድ ማህበር ውስጥ በማሰባሰብና ውጤታማ የሆነ ነገር ለሀገር ወደሚጠቅም ደረጃ ላይ ለማምጣት የሚያስችልበትን መስመር ለመዘርጋት ብለን ነው ማህበረሰባውያን ሲቪክ ማህበር ያቋቋም ነው። አባላቶቹ ብዙ ናቸው። ያው በተለያየ ዘርፍ ላይ ያሉ ግማሾቹ ከዚሁ ከማህበር ውስጥ አቅፈው የሚገኙ ናቸው። አንዳንዶቹ ደግሞ ከማህበሩ ውጭ ሆነው ድጋፍ ማድረግ የሚችሉ ናቸው። ስለዚህ በአጠቃላይ ሲታሰብ ግን ከሁሉም የሙያ ዘርፍ ማለት እንችላለን። ከእጽዋቱም ዘርፍ ላይ ማንሳት እንችላለን። ደራሲያኖች እዚህ ውስጥ አሉ። የሸክላ ስራዎች፣ ሀገር በቀል የሆኑ እውቀቶች ላይ አሉ። በቆዳ ስራ ላይ የሚሰማሩ አሉ። አሳቢያንም ደግሞ እንደዚሁ አሉ። ትልልቅ ሀሳቦችን ማፍለቅ የሚችሉ ሰዎች አንድ ላይ ተሰባስበውበት አሉ። እዚሁ ኢትዮጵያ ውስጥ ብቻ የተመሰረተን ብቻም ሳይሆን ከኢትዮጵያም ውጭ ላይ ሰሜን አሜሪካ ላይ እንደዚሁም አውሮፓ ላይ እንደዚሁ ደግሞ አባላቶች አሉ። አንዱ ትልቅ መሰረታዊ ጉዳይ እኛ የምናሰምረው ነገር ሀሳብን ብቻ ሳይሆን ሀሳብ ወደ ተግባር ሊተረጎም የሚችል መሆን አለበት የሚል ጠንከር ያለ አቋም አለን። ማህበሩ የሚያደርጋቸው ነገሮች ምንድነው? ሀሳብ ያላቸውን ሰዎች ወደ ንድፍ እንዲያመጡት፣ ከተቻለ ደግሞ ንድፉን ደግሞ ወደ ተግባር ማምጣት እንዲችሉ፣ ወደ ንድፍ ስልሽ ሌሎች ሰዎች ሊሰሯቸው የሚችሉ ሌሎች የሚመለከታቸው አካላት ሊሰሯቸው የሚችሉ ንድፎችን እናዘጋጃለን። የሚጠቅሙ ጉዳዮችን ማንሳት እንችላለን ማለት ነው። ለምሳሌ በሸክላ ስራ ላይ ላምጣልሽ። በሸክላው ስራ ብንመጣ የግንባታ ቴክኖሎጂውን በአንድ ደረጃ ላይ ማሳደግ ይቻላል ማለት ነው። ወደ አፈሮቹ ወደ ምናምን በመምጣት ማለት ነው። በዛ አይነት መንገድ ብንገባ ብለን በዛ በኩል ላይ ብዙ ስራዎችን ሰርተናል። በማዳበሪያዎች ማንሳት እንችላለን። ከውጪ በሚመጡትን ማዳበሪያዎች ሀገር በቀል ከሆኑት እጽዋቶች ጋር በማቀላቀል እንዴት አድርጎ ውጤት ማምጣት ይቻላል የሚል ደግሞ ሌላው ክፍል አለ። ለምሳሌ ሀገሪቷ ያላትን ሀብትና ንብረቶች ምናምን እንመልከት። ያላትን ሀብት ብንመለከት ኢትዮጵያ በሸንኮራ አገዳ በኩል ላይ ከፍተኛ አቅም አላት። ስለዚህ ይህንን የሸንኮራ አገዳም ወደ ከፍታ ማምጣት የሚቻልበት መንገድ እንዴት ነው የሚለውን ደግሞ ማምጣት ያስፈልጋል ማለት ነው። ብዙ ሀሳቦች አሉ። ከኛ ጋር ወጥተው ተግባራዊ ለማድረግ የሞከርንባቸው መንገዶች አሉ። አንደኛው ይሄ አሁን ያልኩሽን የሸንኮራውን ጉዳይ ነው። ትልቁ ነገር ግን ያለው ሸንኮራ ውስጥ መድኃኒትነቱ ነው። ለምሳሌ በኢትዮጵያ ውስጥ ብንመለከት እኛም አሁን ባለን ጥናት በአብዛኛው ገዳማቶቹ ናቸው የሸንኮራ አገዳ ክምችት ያላቸው። እንደዚሁም ደግሞ ሙዞች አሉ። ሙዙም እንደዚሁ ደግሞ ከፍተኛ ጥቅም ያላቸው ናቸው። እነዚህን ነገሮች ወደ ተግባር ማስገባት ያስፈልጋል ብለን አሁን ለጊዜው የሸንኮራ አገዳውን ወደ ተግባር አስገብተ ነው በተለያዩ እጽዋቶች ጋር በማገናኘት ጠቃሚ ናቸው ከሚባሉት እጽዋቶች ለምሳሌ ከከርቤው ጋር በማገናኘት ከርቤውን ቀጥታ ከሚወስዱት ሰዎች ከዚሁ ከሸንኮራ አጎራው ጋር ይሰራል። በሸክላ ስራዎቹ ቀደም ብዬ እንደነገርኩሽ እነሱም ወደ ተግባር ገብተው ውጤት ላይ መጥተው እንዲሸጡና ተማሪዎችም እንዲማሩ እንዲሰለጥኑ የማድረግ ነው። ሌላው ሀሳብን ከፍታ ላይ ለመስጠት ትልቁ ሚና የሚጫወተው ሙዚቃው ነው። ስለዚህ የኢትዮጵያ ሙዚቃ ደግሞ በዓለም አቀፍ ደረጃ ላይ ከፍታ ለመምጣት ከብሉዝ ጋር ለማገናኘትና ኢትዮጵያ ሙዚቃዎቹ ዓለም አቀፍ ሆኖ መሰማት የሚችሉበትን ደረጃ ደግሞ ማምጣት ነው። ስንቀጥልም ደግሞ ኢትዮጵያ በያሬድ ሙዚቃዎች ላይ ከፍተኛ አቅምም ስላላት እነኚህን ደግሞ ለዓለም አቀፍ ማስተዋወቅ ስራን መስራት ነው። እነዚህን ሁሉ እየሄድንባቸው ሁሉንም በየቦታ ቦታቸው ላይ እነዚህን ስራዎች እየሰራናቸው ነው። በሰው ተኮር የልማት ፕሮጀክቶች የማህበራዊ ኃላፊነትን መወጣት፣ አቅመ ደካሞችን የዘመመ ጎጆ ማቅናት፣ ሰውን ማዕከል ያደረገ እሳቤ የነገው የአዲስ ቀን የዜና መሰናዶ የአጀንዳ ጉዳያችን ነው። ባለፉት የለውጥ ዓመታት ነዋሪዎችን ተጠቃሚ በማድረግ የከተሞችንም ሆነ የሀገርን ገጽታ መቀየር የቻሉ ሰው ተኮር የልማት ፕሮጀክቶች የመደመር መንግስት ትኩረቶች ናቸው። እየተሰራ ያለው ሁሉን አቀፍ ስራ ኮሪደርና የወንዝ ዳርቻዎች ልማት ብቻ ሳይሆን
ተቋማትን መገንባትና ማዘመንም ጭምር ነው። በአካታችነት የተሰራውን የኮሪደር ልማት ስራ የጋራ መኖሪያ ቤቶችን ተደራሽ የማድረግ ጥረት የኑሮ ጫናን ለማቃለል በተደረጉ ስራዎችና የተገኙ ስኬቶች ውጤቶቻቸው የታየ ነው። ኢቲቪ በነገው የአዲስ ቀን መሰናዶ በመደመር መንግስት እሳቤ በተጨባጭ እየተሰሩ ያሉ የልማት ስራዎችና የተገኙ ውጤቶች ምንድናቸው? ያላቸው ማህበራዊና ኢኮኖሚያዊ ፋይዳስ እንዴት ይታያል? የሚለውን ጉዳይ አጀንዳ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን አዲስ ቀን ልዩ ልዩ መረጃዎችን ይዞ ይጠብቃችኋል። የኢትዮጵያ ቴሌቪዥን ብቻ ጠብቃችሁ ተከታተሉት። ዜናዎቻችን እንደቀጠሉ ናቸው። የውጭ ዜና። ቻይና በታይዋን ሰርጥ አቅራቢያ ወታደራዊ ልምምድ ማድረግ መጀመሯን ተከትሎ ታይዋን ሉዓላዊነቷን እንደምታስጠብቅ ገልጻለች። ሀገሪቱ ከቻይና ወታደራዊ ልምምድ በኋላ ሉዓላዊነቷን ለማስጠበቅና ወታደራዊ ቁመናዋን እንደምታጠናክር ቃል መግባቷን ገልጻለች። ቻይና በደሴቲቱ ወታደራዊ ልምምድ ያደረገ ሲሆን ታይዋንም ሉዓላዊነቷን ለመጠበቅና መከላከያዋን ለማጠናከር መወሰኗን የሀገሪቱ ፕሬዚዳንት ላቺንግቴ አስታውቀዋል። ታይዋን የመከላከያ ኃይሏን ለማጠናከር የምትወስዳቸው እርምጃዎች የግዛቷ አካል አድርጋ የምታያት ቻይናን ማስቆጣቱን ዘገባው አስታውሷል። ይሁን እንጂ አሁንም ቢሆን ታይዋን የሀገሯን መከላከያ ወጪን በ40 ቢሊዮን ዶላር በመጨመር ወታደራዊ ቁመናዋን እንደምታጠናክር አስጠንቅቃለች። ይህ የቀረበውን ወታደራዊ በጀት የሀገሪቱ ተፎካካሪ ፓርቲዎችም እንዲደግፉ ጠይቃለች። ዛሬ የተጀመረው የፈረንጆቹ 2026 ለታይዋን መልካም ዕድል ይዞ ሊመጣ እንደሚችል መግለጹን ከሀገሪቱ ፕሬዚዳንት ጽሕፈት ቤት የወጣው መረጃ ያመለክታል ሲል ፍራንስ 24 ዘግቧል። ኢቲቪ 57 ምዕራፍ 1 ይህን ይመስል ነበር። በምዕራፍ 2 ደግሞ የቢዝነስና የስፖርት ዘገባዎችን አካተን የምንመለስ ይሆናል። በያላችሁበት መልካም ጊዜ